ይህች ዓለም እንዲህ ናት። ለአንዱ ደስታን ለሌላኛው ደግሞ ሐዘንን ትደግሳለች ያስባለ አንድ ድርጊት ከሰሞኑ ብዙዎችን በሁለት ወገን የከፈለ አንድ ቪዲዮ በሶሻል ሚዲያ ላይ ተጋርቶ በጣም አነጋጋሪ ሆኗል። በዚህ ቪዲዮ ላይ እንደምትመለከቱት እዛ ጋር ለቅሶ እዚህ ጋር ደግሞ ሰርግ ይታያል። ይህንን ቪዲዮ ታዲያ የተመለከቱ ብዙ ሰዎች የተለያዩ አስተያየቶችን ሲሰጡ ተመልክቻለሁ። እስኪ ከተሰጡ ኮሜንቶች መሃል የተወሰኑትን ላሳያችሁ። በመጀመሪያ ረድፍ ላይ ከተቀመጡ ኮሜንቶች መሃል እዚህ ጋር ምን ይላል? በዚህ ዘመን ነው ይሄንን ድፍረት ያየነው። ጎረቤት ለሞተው የኛ ቴሌቪዥን ጨርቅ ይለብስ ነበር። እንኳን እንዲህ ሙዚቃ ከፍ አድርገን ከፍተን ሰርግ ልንሰርግ ይቅርና አይነት ሐሳብ ያለው ኮሜንት ነው። ታዲያ በዛው ኮሜንት ስርም ሌላኛዋ ምን አለች? እንኳን የዕለት ሁለት ሰርግ እንዲተደግሶ ይቅርና ለቅሶ ካለፈ በኋላ እንኳን ለቅሶን ያልሰማ ሰው ከሩቅ ቦታ በሚመጣ ሰዓት በተለቀሰ ቁጥር እኛም እየሄድን እናለቅስ ነበር። ጉርብትና ድሮ ቀረ አይነት ነገር ብላ የለቅሶ ኢሞጂ አድርጋለች። ያው ከአስተያየቷ እንደምንመለከተው በተመለከተችው ቪዲዮ በጣም እንዳዘነች ነው የሚያሳየው። ታዲያ ይህንንም ቪዲዮ የተመለከቱ በጣም ብዙ ሰዎች ደጋሾቹ በጣም ነውረኛ ናቸው፣ እንዴት ለቅሶ እያለ እዚህ ጋር ደግሞ ሰርግ ይሰርጋሉ የሚሉ ብዙ በደጋሾቹ የተናደዱና እንዲህ አይነት ነገር መደረግ የለበትም የሚሉ አስተያየት ሰጪዎች በብዛት ተመልክቻለሁ። ልክ ይህንን ድርጊት የተቃወሙ እንዳሉ ሁሉ ሰርገኞቹም ልክ ናቸው የሚሉ የተለያዩ አስተያየት ሰጪዎችንም ተመልክቻለሁ። እስኪ ከነዛ መሃል ደግሞ የተወሰኑትን እዚህ ጋር አሳያችሁ። ሰርጉ ረጅም ጊዜ የተደከመበትና በፕሮግራም የተዘጋጀ ነው። ሞት ደግሞ ቀጠሮ የለውም። ስለዚህ ሁለቱንም አቻችሎ ማለፍ ግድ ነው አይነት አስተያየትም የሰጠ ሰው አለ። ምክንያቱም እንግዲህ እነዚህ ሰዎች ለሰርግ ብለው የተለያየ ወጪ አውጥተዋል። የጥሪ ካርድ በትነው ሰዎችን በዚህ ቀን ሰርጌ ነው ብለው ከተለያየ አካባቢም እንዲሁም ከክፍለ ሀገርም ይሁን ጠርተው ሊሆን ይችላል። ስለዚህ ይሄ ሰርግ በምንም አይነት መንገድ መሰረዝ የማይችል እስከሆነ ድረስ ሁለቱንም አቻችሎ መቀጠሉ ግድ ይላል የሚል አይነት አስተያየት ሰጥቷል። በአንድ በኩል የሆነ ሚዛን የሚደፋም ነገር አለው። ምክንያቱም እንዳለው አንዳንድ ጊዜ እኛ ሀገር እንደሚታወቀው ሰርግ ለረዘም ላለ ጊዜ ነው የሚዘጋጀው። ከሁለት ከሶስት ወር በፊት ጀምሮ ነው የሰርግ ዝግጅት የሚደረገውና ይህንን ሁሉ ዝግጅት በምታረጉበት ሰዓት ግን ጎረቤት ያለ ሰው ድንገት በአደጋ ሊሆን ይችላል፣ በህመም ምክንያት ሊሆን ይችላል፣ ድንገት ሊሞት ይችላልና ሞት እንዳለው ድንገተኛ ነው። ሰርግ ግን ለረጅም ጊዜ ተለፍቶበት ታቅዶበት የሚዘጋጅ ዝግጅት እንደመሆኑ ይሄ ይመጣል ብሎ የሚያስብ ሰው ስለማይኖር እንግዲህ በዕለት ሁለት ይሄ አይነት ነገር ሲከሰት ምንም ማድረግ የማይቻልባቸው አጋጣሚዎች ይከሰታሉና በአንድ በኩል ያው ሚዛን የሚደፋ ነገር ቢመስልም ከላይ የተሰጡትን ማስተያየቶች ልክ አይደሉም ማለት አልችልም። እንደሚታወቀው በፊት ላይ ምንም ቢሆን ሐዘን ከሰርግ የበለጠ ትልቅ ቦታ ስለሚሰጠው ጎረቤት ሐዘን ካለ እንግዲህ ሰርጉ ሊተላለፍም ይችላል። እንደገና ደግሞ ጎረቤት ሐዘን እያለ ድምጽ እንኳን የማይሰማበት ዘመን ላይ ነበር በፊት ላይ። ስለዚህ እንግዲህ ይሄ ትንሽ ለውሳኔ የሚከብድ ነገር ነው። ያው እንግዲህ እንዳልኩት ከዚህ ኮሜንት ስር የዚህን ሰው ሐሳብ በጣም ትክክል ነው የሚሉ ሰዎች እንዳሉ ሁሉ ሌሎች ደግሞ እናት ወይ አባት ወይ ልጅ ሞቶ ይሄን አይነት ድርጊት ከጎረቤት ቢደረግብህ ያኔ ነው ህመሙ የሚገባ እንጂ አሁን አይገባህም አይነት ነገር ነውና አንዳንዴ ምክርና ቡጢ ለሰጪው ቀላል ነው እንደሚባለው አሁን ያልከው ነገር በአንተ ላይ ደርሶ ብታዩ እንዲያትልም ነበር አይነት ሐሳብ ለመስጠት ያክል ነው እንግዲህ የተሰጠው። ሌሎችም እንግዲህ ወደ ታች ድሮ ምቀኛ ጎረቤት ምን አለ ሙዚቃውን እንኳን ቢቀንስ የሚሉ የተለያዩ ብዙ አስተያየቶች ተሰጥተዋል። እስኪ ውድ ተመልካቾቼ እናንተ ከዚህኛው ቪዲዮ ምን አይነት ነገር ተረዳችሁ? ሰርጉ ለሌላ ቀን ቢዘዋወር ጥሩ ነበር ከሚሉት ወገን ናችሁ ወይስ ደግሞ በቃ ምንም ማድረግ አይቻልም ሰርግና ሞት አንድ ነው ተብሎ የተተረተው ለዚህ ስለሆነ እንዲህ መሆኑ ግድ ነው ከሚሉት ወገን ናችሁ? እስኪ ከየትኛው ወገን እንደሆናችሁ ሐሳብ አስተያየታችሁን ከስር ጻፉልኝ። ነገርየው ግን በጣም አነጋጋሪ ሆኗል እንግዲህ ከሰሞኑ